ሰላም ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰሞኑን እንግዲህ አዳዲስ መረጃዎች እየወጡ ይገኛሉ። በዘፈኑ በአልበሙ የምናውቀው ታዋቂው ሙዚቀኛ አቤል ሙልጌታ ከዚህም በፊት አልበሞቹን እየሰራ ወደ ህዝብ ሲያስተዋውቅ በህዝብ ፊት እጅግ በጣም ተወዳጅ የሆኑ ዘፈኖችም እንዳሉት እናውቃለን ማለት ነው። አሁን ላይ ደግሞ ከሰሞኑ አነጋጋሪ የሆነ ሌላ መረጃ እያስተላለፈ ይገኛል ማለት ነው። እንዲሁም ደግሞ ድምፃዊ ጂ መሳይ ከበደ እንደውም በመጀመሪያ ጊዜ ያወጣው ሙዚቃው እጅግ በጣም ተወዶለት ነበረ። አገኘኋት እንደተመኘኋት የሚለው ዘፈኑ ማለት ነው። ከህዝብ ጋር በደንብ ያስተዋወቀው ሙዚቃው አንዱም ይህ ነው። ጂ መሳይ ከበደ ገና በ21 አመቱ ነው ወደ ሙዚቃ አለሙ የተቀላቀለው። አሁን ደግሞ እሱም ዘፈን በቃኝ ከሚሉት መሃል አንዱ ሆኗል ማለት ነው። ጂ መሳይ ከበደ በግጥሞቹና በድምጹም እንዲሁ እጅግ በጣም ተወዳጅ የነበረ ሙዚቀኛ ነበረ። አሁን ላይ ደግሞ ከነ አቤል ሙልጌታ ጋር ማለት ነው መጣሁ ወደ ኢየሱስ ዘፈን በቃኝ የሚሉ መረጃዎችን ሁለቱም አርቲስቶች የሙዚቃ ህይወታችን በዚሁ ላይ ይበቃናል ብለው ወደ ሌላ የእምነት ተቋም ተሸጋግረዋል ማለት ነው። ውድ አድማጭ ተመልካቾቻችን አሁን ግን እጅግ በጣም እያነጋገረና ለሁሉም ሰው እጅግ በጣም ድንቅና ግርም ብሎ የታየው ጉዳይ የእምነት መቀየራቸው ጉዳይ ሳይሆን እስከዛሬ እንደ ስራ አድርገው ስራቸውም ስለነበረ የቆዩበትን ሙዚቃ ማብጠልጠላቸውና እንዴት እስከዛሬ ራሴን ሙዚቃ ውስጥ አገኘሁት። ይሄ የሙዚቃ ስራዬ ከመጠጥ ጋር የተያያዘ የመጠጥ የስካር መንፈስ ያለበት ሙዚቃ ውስጥ ስቆይ በጸሎት ነበረ እያሉ ሙዚቃን እጅግ በጣም እያንቋሸሹ እንደነበረ እንግዲህ አንድ ነገር ይሆነኛል ብለን እላው ላይ ቆይተን ስንለቀው ደግሞ እያብጠለጠልን እንዴት እንደዚህ ሊሆን ይችላል? የሙዚቃን ህይወት ወዳችሁና ፈቅዳችሁ ገብታችሁበት ነው እንጂ ማንም ማስገድዷችሁ ገብታችሁበት አልነበረም እያሉ እንግዲህ በዚህ መሀል እጅግ በጣም አወዛጋቢ የሆነ ጉዳይ ሰሞኑን በዘፈናቸው በአልበማቸው እንደተጸጸቱበት ሲናገሩ ሊሆን አይገባም ነበር የሚሉም ተቃዋሚዎች እንዳሉ አንዳንድ መረጃዎች እየወጡ ይገኛሉ ማለት ነው። ውድ አድማጮቻችን እንግዲህ የሁለቱም ሙዚቀኞች የሙዚቃ ህይወታችን ከዚህ በኋላ እዚህ ላይ አብቅቷል እያሉ እንደተናገሩት አብቅቶለታል ማለት ነው። የሙዚቃ ህይወታቸው እዚህ ላይ ማብቃቱ ብዙም የሚገርምና የሚደንቅ ነገር አይደለም። ሰው ስራ ይቀይራል፣ ይሰራል። ግን ሲሰሩበት የነበረውን ተገደው እንደገቡበት አስመስለው የሚናገሩት ነገር ግን ብዙዎችን እያከራከረ ይገኛል ማለት ነው። አቤል ሙልጌታም ከዚህም በፊት ሲጭንበት የነበረው በዩቲዩብ ቻናሉ ላይ የዘፈኖቹ የሚገኙበት ላይ ማለት ነው። አሁን ደግሞ መዝሙሩን ለቋል። የሚፈልግ ዘፈኑን የሚፈልግ መዝሙሩን ማየት ይችላል ብሏል ማለት ነው። እንዴት መዝሙርና ዘፈን በአንድ የዩቲዩብ ቻናል ላይ ይለቀቃል የሚሉ ሀሳቦችም ተነስተዋል። ይሄ ግን ለነሱ ምላሽ የሆነው ነገር ምንድን ነው? ዘፈኑን ለማየት የገባ መዝሙሩንም ገብቶ ሲሰማ ተመስጦ እሱም የሃይማኖት ማስተካከል ሊኖርበት ይገባል የሚል ምላሽ ነው የሰጡት። ያም ሆነ ይህ በአነሱት ጉዳይ ላይ እጅግ አከራካሪና አነጋጋሪ ሆኗል ማለት ነው። እንግዲህ በእነዚህ በሁለቱ አርቲስቶች ላይ ማለት ነው በሙዚቃቸው ሲያስደምሙ የነበሩ ሙዚቀኞች አሁን ደግሞ በፕሮቴስታንት እምነት ውስጥ ተቀላቅለው በመዝሙራቸው ፕሮቴስታንቶችን ዘናና ፈታ ለማድረግ ገብተዋል።
ያው ሁላችሁም እንደምታውቁት አከራካሪና አነጋጋሪ ሆኖ የተገኘው ግን የነሱ አለመስፈን ሳይሆን ዘፈንን የሚያብጠለጥሉበትና ተገደው እንደገቡበት ያስመሰሉት ነገር አነጋጋሪ ሆኗል ማለት ነው። ፕሮቴስታንት ብቻ ሳይሆንም ኦርቶዶክስም ቢሆን ዝፈኑ አትልም የሚልም አካል አለ ማለት ነው። ውድ አድማጭ ተመልካቾቻችን ለሁሉም ነገር ግን ሁለቱም የሙዚቃ ስራቸውን እየሰሩ ህዝባችንን በሙዚቃቸው ዘናና ፈታ ሲያደርጉ የነበሩ ሙዚቀኞች አሁን ላይ መዝሙር በዚህ ድምጻችን ልንዘምርበት ይገባል ብለው ከሰሞኑ ወደ ፕሮቴስታንት እምነት መሄዳቸውን በይፋ አሳውቀዋል ማለት ነው።